እንዴት እንደምወድሽ ግን ታውቂያለሽ አይደል? የኔ ፍቅር እኔም በጣም ነው የምወድቅ። ቤተሰቤን፣ ትምህርቴን፣ ሁሉ ነገር ትቼ የመጣሁት አንተን ብዬ አይደል? ደግሞ በዚህ መቼም አልጸጸትም። ሁሌም ደስተኛ ነኝ። ማን ነው የሚመጣ ሰው አለ እንዴ? ብሩኬ ይቅርታ ሳልነግርህ ለማዬ ግን ያለንበትን ነግሬያታለሁ። እሷ ትሆናለች። ምን እንዴ? ነሻው ቶሎ በይ ቶሎ በይ ቶሎ በይ ቶሎ በይ። ማነው? መጣን ይቅርታ ቤት ተሳስቼ ነው መሰለኝ። ማን ፈልገሽ ነው? ልጄ ነበረች ይሄን አድራሻ የሰጠችኝ። ምናልባት ልክ ያልሆነ ነገር አለ መሰለኝ። አንቺ የማጊ እናት ነሽ? ማጊ የአንተ ፍቅረኛ ነች? አንድ ጊዜ ጥብቅ ይመጣ። እናትሽ መጣለች ይመስለኛል። ከፖሊስ ጋር ነው የመጣችው። ስለዚህ አሁን እዚህ ድምፅሽን አጥፍተሽ ቁጭ በይ። እኔ ውጪ እስካላልኩሽ ድረስ እንዳትወጪ እሺ? ለህይወታችን አስጊ ስለሆነ አሁን ግቢ። እሺ? ተጠንቀቅ። እሺ እሺ። ምን አምላኬ፣ ያየሁት ሁሉ ነገር እውነት እንዳይሆን የሰራሁት ኃጢአቴ እንዳይከተለኝ እባክህን አምላኬ፣ እባክህን። ልጄን ጠብቀኝ። ታውቂያለሽ ሮዚ፣ ዛሬ ውብ ወይዘሮ ነሽ። ዝም በል አንተ ውሻ ልክስክስ፣ አታፍርም? ማኪ አንቺ ልጅ መሆኗን በፍጹም አላውቅም ነበር። አንድ ምሳሳላትን ልጄ ከየት አየህብኝ? እንዴት ስነካህብኝ? እውነት ሮሚ፣ አውቄ ምንም ያደረኩት ነገር የለም፣ እመኝኝ። አላምንህም ብሩክ፣ ጠንቅቄ አውቃለሁ። ልጄን ለምን እንዳጠመድካት እራሱ አውቃለሁ። ምንም እንደምታስብ አይደለም ሮሚ። ማኪን በጣም ነው የምወዳት። ከሷ ፍቅር ይዞኛል። ማ አንተ ነህ ፍቅር የሚይዝ? ሹገር ማሚ ከማጫወት እንጂ ሌላ ምን ታውቃለህ? ተይ ሮሚ፣ እሱ ያለፈው ታሪኬ ነው። ልጅሽ በጣም ነው የቀየረችኝ። በፍቅር ነው አብረን እየኖርን ያለ ነው። እንዳምን ነው የምፈልገው ብሩክ። መቼም ቢሆን አላምንህ። አንድ ልጄን ለአንተ አልሰጥህም። እኔና አንቺ ስናደርገው የነበረው ነገር ሁለታችንን ብቸኝነትን ለመርሳት ነበር አይደል እንዴ? እባክህን ዝም በል። ስለዛ ጊዜ ማስታወስ አልፈልግም። ግን ጥሩ ጊዜ ነበር። አንቺም የባልሽን ግፍ በእኔ ረስተሽዋል። እኔም በአንቺ ደስተኛ ነበርኩ። ዝም በል
አልኩህ እኮ እማፍርበትን ነገር እየደጋገምኩ አታሳብደኝ። ድምፅሽን ቀንሺ፣ ልጅሽ እንዳሰማ። ልጄን ጥራልኝ። የት ናት ያለችው? አይኔ እያየ ከአንተ ጋር እንድትሆን አልፈቅድላትም። ተነስና ልጄን ጥራልኝ። ሮሚዬ፣ ማኪን በጣም ነው የምወዳት። ማኪን አትወስጅብኝም። ከእሷ መለየት አልፈልግም። ዝም በል ብሩክ። አንተ የልጄ ፍቅረኛ መሆን አትችልም። ፈጽሞ አንተ አትገባት። ለምን? ከአንቺ ጋር ግንኙነት ስለነበረ ነው? እመኔን ብሩክ፣ ይህንን ነገር ደግመህ ካነሳ እዚሁ ሲጥ አድርጌ ነው የምገልህ። አንቺን መግደላችን በጭራሽ። አሁን ልጄ የት ናት ያለችው? ልጄን ከዚህ ይዣት ሄዳለሁ። ደግመህ መቼም አታያትም። ታውቂያለሽ ሮሚ፣ አሁንም ውብ ሴት ነሽ። ገና እንዳየሁሽ ነው ፍቅርሽ ያቀርሽብኝ። አንተ ውሻ ልክስክስ። ለዚህ ነው መቼ ፍቅር አይዝህም ያልኩህ። ትሰማኛለህ? ሌላ ከባድ ነገር ሳይከተልህ አሁኑኑ ልጄን አምጣልህ። ከባዱን ነገርማ አንቺ ጀመርሽው እኮ። ችግር የለውም፣ ማኪን ይዤ አመጣታለሁ። ግን ሳመጣት እኔና አንቺ ከዚህ በፊት ያሳለፍነውን የአልጋ ላይ ጨዋታ አሳያታለሁ። ምን? ቁጭ አድርጌ። ከዛም ከማኪም ከባልሽም ሳትሆኝ ቀረሽ አይደለ? ሂጅ ላምጣት መሰለኝ። አይሆንም፣ አታደርገውም። እባክህ አንድ ልጄን አትጠቀኝ። ሮዚ። ወይ ማኪ፣ እንዴት ነሽ? ደህና አይደለሁም ሮዚ፣ በጣም ጨንቆኝ ነው የደወልኩልሽ። እንዴ ምን ነው? ምን ሆንሽ? እማዬ መጣች እኮ። ወይኔ ጉዴ! እና ምን ተፈጠረ? እኔ እንጃ ሮዚ፣ አላውቅም። ብሩኬ በሩን ዘግቶብኝ እንዳትወጪ ብሎኝ ነው የሄደው። ግን ውጪ በጣም ጭቅጭቅ ይሰማኛል። ጭቅጭቅ? በቃ የአምባገነን አባትሽ መጥቷል ማለት ነው። አለቀልሽ። አንጠልጥሎ ነው የሚወስድሽ። ሮዚ በእናትሽ እንደዚህ አትበይኝ። እኔ ከብሩኬ መለየት አልፈልግም። እሱን ለእናትሽ ያለሽበትን ስትነግሪያት ማሰብ ነበረብሽ ማኪ። መቼም ዝም ብላ አይታሽ ልትሄድ አይደለም የመጣችው፣ ልትወስድሽ ካልሆነ። ሮዚ በእናትሽ እንዲጸጽተኛ አታድርጊ። እኔ ከብሩኬ ተለይቼ መኖር አልፈልግም። የትም መሄድ አልፈልግም። እኔ ነግሬሽ ነበር። ታይ ስልሽ ናፈቀችኝ ምናምን አልሽ። አሁንም ከክፍልሽ እንዳትወጪ። ብሩኬ ራሱ የሚጋፈጠውን ይጋፈጥ። አምላኬ በእናትሽ ጸልይልኝ ሮዚ፣ አባዬ እንዳይኖር። አትጨነቂ። ከክፍልሽ ካልወጣሽ ምንም አይፈጠርም። ክፍልሽ ከተከፈተ ደግሞ አልጋው ስር ተደበቂ። መቼም ፈልገው ሲያጡሽ ተስፋ ቆርጦ መሄዳቸው አይቀርም። ወይኔ አምላኬ፣ በጭንቀት ልሞት እኮ ነው። ትልቅ ስህተት ነው የሰራሁት። አይዞሽ፣ አትጨነቂ። ድምፅሽን አጥፍተሽ ተቀመጭ። እሺ ሮዚ፣ እንደዛ አደርጋለሁኝ። ደውዪልኝ፣ ምን እንደተፈጠረ አሳውቂኝ እና ስልክሽን ደግሞ አጥፊ። መቼም ፈልገው ሲያጡሽ መደወላቸው አይቀርም። እሺ በቃ ደውልልሻለሁ። ስልኩን ልዝጋው። ቻው። ማልቀስ አይጠበቅብሽም። ታውቃለህ፣ ካንተ ጋር እንደዛ ሲሆን የነበረው ከባሌ እንደማላንስ ላሳየው ፈልጌ ነበር። ግን ሁሉም ነገር ስህተት ነበር። አሁን ወደ ኋላ ተመልሼ ማሰብ አልፈልግም። ግን ጥሩ ጊዜ ነበረን አይደል? ምንም ቢሆን እኮ መከፋትሽ ቀንሶ ነበር። ጊዜያዊ ነበረ። አሁን ሁሉን ነገር እርሳው። እኔ እናንተ መሀል ምንም የተፈጠረ ነገር የለም። ጥሩ፣ እኔም በሱ እስማማለሁ። አንቺም ማኪን ከኔ ለመለየት እንዳታስቢው እርሺው። እሺ? እሱ በጭራሽ አይሆንም። ልጄ ከአንተ ጋር ስትሆን ማየት ለእኔ ትልቅ ህመም ነው። በፍጹም አይሆንም። ሮሚ፣ ዙሩን በጣም አከረሽው።
ለምን ያን ጊዜውን አንደግመውም? እዚሁ ሳይሽ እኮ ፍቅርሽ አገረሸብኝ። ምን እያልክ ነው አንተ ወራዳ? ሰምተሻል ሮሚ፣ ለእኔ ውብ ሴት ነሽ እኮ። ያንን ደስ የምትለዋን ጊዜ እዚሁ ብናሳልፋት ምን ይመስልሻል? ስለፈጠረ ብሩክ፣ የትላንት ስህተቴን እየደገምክ ዛሬ ላይ አታቁስለኝ። እባክህን ዝም በል። ስህተት አይደለም የኔ ፍቅር። ባልሽ ደስታ ሊሰጥሽ አልቻለም፣ እኔ ጋር መጣሽ፣ ደስታን አገኘሽ። ደስታ መፈለግ ደግሞ ስህተት እኮ አይደለም። አዎ ስህተት ነው። ደስታ ከእውነተኛ ቦታ ብቻ ነበር መፈለግ ያለበት። እኔ ግን ደስታዬን የፈለግኩት ስህተት ከሆነ ቦታ ላይ ነበር። ረስቼው ነበር የኔ ፍቅር። ሳይሽ አሁንም ከአንቺ ጋር አልጋ ላይ መውጣት ፈለግኩ። ወራዳ ነህ። እሺ አሁን ልጄ የት ነው ያለችው? ልጄን አምጣልኝ። መኝታ ክፍል ነው ያለችው። ግን አንድ ነገር ወቂ፣ ማኪን ከኔ ለይተሽ ሞት ስራች። ለምን? ምክንያቱም ከእናቷ ጋር ያሳለፍኩትን ቆንጆ የፍቅር ታሪክ ቁጭ ብዬ እነግራታለሁ። ደግሞም ቆንጆ የሚተረክ የፍቅር ጊዜ ነበረን አይደል? ከዛ ልጅሽም ባልሽም በአንቺ አፍሮ ብቻሽን ይተውሻል። ጨካኝ አረመኔ ነህ። አትጩይ፣ ልጅሽ እንዳሰማ ብዬሻለሁ እኮ። 5 ደቂቃ ሰጥቼሻለሁ። እስከዛ ማኪን ሄጄ ላዋራት። ቆይ ምንድነው የማስብበት? ይህንን ውብ የወይዘሮ ሰውነት እንዳክፎ ትፈቅጅልኛለሽ ወይስ ቆንጆ የፍቅር ታሪካችንን ለልጅሽና ለባልሽ ተናግሬ እንዲሸሹ ላድርግ? ሁለት አማራጭ አለሽ፣ አንዱን ምረጭ። ዝም በል በፈጠረ። እማዬ መጣች? አዎ መጣለች። እኔ ንግስት። እሺ እንጂ ልታ ምን ነው ብሩኬ? ማኪ ትወጂኛለሽ አይደል? እንዴ ምን አይነት ጥያቄ ነው? በጣም ነው የምወድቅ። ማንም መጥቶ ልውሰድሽ ቢልሽ ከኔ ተለይተሽ ትሄጃለሽ? የኔ ፍቅር ሁሉን ነገር ትቼ የመጣሁት እኮ አንተ ስለምትበልጥብኝ። ማንም ቢመጣ ትቼ ካልሄድ። እሱንም አውቃለሁ፣ ግን ትንሽ ፍርሃት አለኝ። ሳይሽ ቤተሰቦችሽ የናፈቁሽ ነው ይመስለኝ። ብሩኬ እማዬ ናፍቃኛለች፣ ግን ደግሞ ካንተ ልትለየኝ ከሞከረች እሷንም አላገኛትም። እሱማ ልክ ነው እኮ ቤተሰቦች ስለሆኑ ናፍቀውሻል፣ ግድ ነው። ግን እኔ አላቅም፣ አንቺን አጥቼ የምኖር አይመስለኝም። ምን ነው ብሩኬ? እማዬ ፖሊስ ይዛ ነው እንደ መጣችሁ? ይመስለኛል ውዴ። ሳትይዝ የቀረች አልመሰለኝም። ትንሽ ደቂቃ ብናያት የተሻለ ነው። ለማንም እኮ እንዳትናገሪ ብያታለሁ። ምን ሆና ነው እንደዚህ ያደረገችው? ያው ወደ ቤትሽ እንድትመለሽ ፈልገ ይሆናል። አትፍረጅባት ብሩኬ። እኔ እናንተን ማንም አይለየንም። አንተን ቼትም አልሄድም። እሺ የኔ ፍቅር፣ አፈቅርሻለሁ። እኔም አፈቅርሃለሁ። እኔም በጣም ነው የምወድሽ ፍቅሬ። በቃ ያለውን ነገር አጣርቼ ልምጣ። እስከማጠራረዝ ግን ከዚህ እንዳትወጪሽ። አሰብሽበት የኔ ፍቅር? የኔ ፍቅር አትበለኝ። ድሮ እኮ የኔ ፍቅር ስልሽ በጣም ደስ ይልሽ ነበር። ስለፈጠረ ብለህ ስላለፈው ነገር አታንሳብኝ። እስቲ እውነቱን ንገሪኝ።
አልናፈኩሽ? ስለፈጠረ እንዳትጠጋኝ። ብሩክ እኮ ነኝ። በናፍቆት ስታብጅለት የነበረው ብሩክ፣ እስክታገኝኝ የጓጓሽለት ብሩክ እኮ ነኝ። ስለፈጠረ ተወኝ እያልኩክ ነው። ስለፈጠረክ አትጩይ፣ ልጅሽ እንዳሰማ ውርደትሽን ራስሽ እንዳታወጪው። ስለፈጠረክ ተወኝ እያልኩ ነው። ስለፈጠረ እባክህ ተወኝ። እንዴት ነው አሁንስ? በባልሽ ደስተኛ ሆንሽ? እሱ አይመለከትም። እሺ ለምን አይመለከተኝም? የአንቺ ደስታ እኮ ያሳስበኛል። ደስታዬ ካስጨነቀ ልጄን መልስልኝ፣ ልጄን ተውልኝ፣ ልጄን ስጠኝ። እሱ በጭራሽ አይሆንም ሮሚ። ይሄን የመሰለ ውብ ገላ ሳላክፍ ናፍቆቴን ሳልወጣ አንቺና ልጅሽን በፍጹም አላገናኛችሁ። ከፈለክ ንገራት። እሺ እኔ ብቻ አይደለም የምጎዳው፣ አንተም ማኪን ታጣታለህ። አያሳስብም። እኔ ማኪን ባጣት ማኪን የመሳሰሉ ውብ ሴቶች አገኛለሁ። ግን አንቺ ባልሽንም ልጅሽን ነው የምታጭው። አስቢበት። ጨካኝ ነህ። እሺ በጣም ጨካኝ ነህ፣ አረመኔ። የኔ ጌታ፣ የኔ ንጉሥ ባልሽበት አፍሽ እንዴት እንደዚህ አይነት ቃል ታወጫለሽ? ይኸውልህ ብሩክ፣ አጋጣሚ ያገናኘን፣ አጋጣሚ ያለያየ። አሁን አንተም የልጄ ባል ነህ፣ እኔም ደግሞ ባለ ትዳር። ስላለፈው ነገር መርሳት አለብን። ለማንኛውም ጥሩ ጊዜ እንድናሳልፍ ቢራ ይዤ ልምጣ። እሱ ሳይሻል አይቀርም። ዛሬማ እንደምንም ብዬ ልጄን ከዚህ ማውጣት አለብኝ። እኔ የምልሽ ወይንስ ቢራ? እንዴ የት ሄደች? ማኪ ልጄ፣ ማኪ ጉዴ ፈጣሪ፣ ልጄ ያለሽ ማኪ፣ ጉዴ ፈላ። ማኪ ልጄ፣ ማኪ፣ ወይኔ ልጄ፣ ልጄን ያለችው ልጄን አምጣልኝ። አልሄድም፣ ልጄን አምጣልኝ። ትሰሚኛለሽ? ክፉ እንደሆን እያደረግሽ ነው። ልጄን አምጣልኝ። ልጄን አምጣልኝ። ልጄን ነገርኩሽ ሮሚ፣ እኔና አንቺ ቆንጆ ጊዜ እስካላሳልፍን ድረስ ልጅሽን መቼም አታያትም። ባለውለታ የደወለልሽ? የምን ባለውለታ ነው ደግሞ? የእሱ ጥሩ አለመሆን እኮ ነው ወደ እኔ ያመጣሽ። በሽተኛ። ምንድን ነው የማትደውይው? እስካሁን አልደረሽም እንዴ? ደርሻለሁ፣ ግን አላገኘኋትም። ቆርጠሽ መተው ትተሽ እሷን ፍለጋ ትንከራተቻለሽ። እሷ እንደሆነ ቆርጣ ትታናለች አይደል እንዴ?
ተው እንጂ እንዴት በአንድ ልጃችን ልጨከንባት? እሷ እንደጨከነችብን ነዋ። እናትና አባቷን ትታ ሄደች ልጅ ፍለጋ መሄድ ምን ማለት ነው? ምንድን ነው ይሄ? ያለችበትን ሁኔታ አይቼ እመለሳለሁ። እስቲ ልብህ እንኳን ይረፍ። የራሽ ጉዳይ፣ ብቻ ቶሎ ተመለሽ። እሺ፣ ብዙ ቀን አልቆይም። እሺ፣ ቻው። ሮዚ፣ እሺ ምን ተፈጠረ? ስልክሽን ዘግተሽ ጠፋሽ እኮ። አላቅም ሮዚ፣ ምን እየተፈጠረ እንደሆነ እኔ አላቅም። ማለት እኔ እንጃ ሮዚ፣ ምን እንደሚሆን አላቅም። በጣም ይንጫጫሉ። በዛ ላይ ደግሞ ብርጭቆ ሲሰበር ሰማሁኝ። ወይኔ ፈጣሪ፣ ምን እየሆነ እንደሆነ አላቅም። ወይኔ ጉዴ፣ አባትሽ መጥቷል ማለት ነው። በቃ ብሩክን እየደበደበው እንዳይሆን። ምን ብሩኬ? ማኪ ሊሆን ይችላል ነው ያልኩት። እንዳትወጪ ታይ። አይ እወጣለሁ። ብሩኬ አንድ ነገር እንዳይሆን። አንድ ነገር ከሆነ እኔ መኖር አልችልም። ሮዚ፣ በሩ ተቆልፏል። ወይ ደውይለት እስኪ። እሺ እደውልለታለሁ። እሺ ሮዚ፣ በቃ እሺ፣ ቻው። ምን እየሆንክ ነው? ከጭንቀትሽ እንድትወጪ እኮ ነው ያቀፍኩሽ። ስርዓት ያዝ፣ እንዳትነካኝ እሺ? ዛሬ በሀሳብ የምትስማሚ አልመሰለኝም። ስለዚህ ቅሌትሽን ሄጄ ለማኪ ልንገራት ማለት ነው። እባክህ በፈጠረ እንዲህ ጨካኝ አትሁን። እባክህ ጸጸቴን አታብዛብኝ። ለምን? ምኑ ነው የሚጸጽተው? ሁለታችንም ልክ ነበርን። ልክ አልነበርንም ብሩክ። እባክህ ልለምንህ ተው። እሺ በቃ እንዴ ልሳምሽ። ተው እባክህ ልጄን አገናኘኝ። ስላሳዘንሽ ልጅሽን ላሳይሽ እችላለሁ። ግን አንድ ነገር ወቂ፣ ማኪን ከኔ መውሰዳች። አሁን ልጄን ላገኛት እንጂ ችግር የለውም። ሌላው ነገር እዚህ ቤት ቢያንስ 1 ሳምንት መቆየት ይኖርብሻል። ችግር የለውም፣ እቆያለሁ። ይኸውልሽ ልታጭበረብሪኝና ብልጥ ለመሆን ከሞከርሽ ገና ከዚህ ቤት ሳትወጪ ለባልሽ ፎቶአችን ይደርሷል። ለልጅሽ እዚህ ስላለች እኔ ማሳየት እችላለሁ። ግን ትንሽ አታፍርም? ቆይ ምን አይነት ሰው ነህ? ቆንጆና ጣፋጭ ሆንኩ ሰው ነኝ። ደረቅ፣ ትንሽ እንኳን የሰው ጭንቀት አይታየህም? ጭንቀትሽ ታይቶኝ ነው ልጅሽን ላገናኝ ይቻልኩት። አለበለዚያ ሁሉም ነገር መቅረት ይችላል። እሺ በቃ አሁን ጠራልኝ። እየደወልኩልክ ነበር እኮ ስልክህን እምቢ አለኝ። አስጨነቅኩሽ አይደል የኔ ፍቅር? ያለውን ነገር እኮ በደንብ ላረጋግጥ ብዬ እኮ ነው። እኔ ነኝ እንጂ ደህና በሰላም እየኖርን ያለነውን አድራሻዬን ሰጥቼ አስጨነቅኩክ። ይቅርታ አድርግልኝ አባቴ። ችግር የለውም። የሁሉ ነገር ማድረገው ስለምወድሽ ብቻ ነው። አውቃለሁ ፍቅር። እንዴት ሆነ? ብቻዋን ናት፣ ሳሎን ነው ያለችው። ተመስገን አምላክ። ማግኘት ትችያለሽ። ቃሏን አክባሪ እናት ነው ያለችኝ። እና ነው ሰላም ነው። ምን ሆነሃል? አይ አይደለም፣ ይሄ የኩሽናው በር መታኝና ትንሽ አባዬ ነው አይደለ? አረ አባዬ ነው። አሳየኝ እንዴ! ተረጋ ማኪ። ናይስ ነው ያላሳየኝ። ማኪ አይደለም አባትሽ አይደለም አባትሽ አልመጣ እንዴ!
ታናሳኝ የት አለ? የት አለ? የት ነው ያለው? ንገሩኝ። ማን ነው? ያ ነው አባት ተብዬው፣ ከሱ ውጪ ለማንም የማያስበው። የት አለ? ልጄ እሱ እኮ አልመጣም። እና ምን ሆነክ ነው? እኔ ፍቅር ተረጋጊ እኮ አልኩሽ። እኔ የኩሽናው በር እኮ ነው የመታኝ። በቃ ተጫወቱ እናንተ። ትንሽ ገብቻ አረፍ ልበል። የኔ ልጅ ልጄ ልጄ የኔ ልጅ በእኔ በእናትሽ እንደዚህ ትጨክኛለሽ? እንደምን አደረግኩሽ? እማ አባዬ እኔን ለሌላ ለመዳር ሲዘጋጅ እኮ ነው ትቻችሁ የጠፋሁት። ምንም ነገር እኮ አልነገርሽኝም። ቢያንስ እንኳን ፍቅረኛ አለኝ አላገባም ብለሽ እንኳን አትከራከሪ። እማዬ ደግሞ እያወቅሽ አባዬ ከራሱ ውጭ ሌላ ማንን ይሰማል? እና ለሱ ነው ፍቅረኛ አለኝ ብዬ የምናገረው? እና ለእኔ አታስቢም? የኔ ልጅ አንድ ያለሽኝ አንቺ ነሽ። በማን ትጽናናለሽ ብለሽ ነው ቤቱን ኦና አድርገሽ የመጣሽው? ይቅርታ እማዬ፣ ትረጅኛለሽ ብዬ ስላላሰብኩኝ ነው። ከብሩኬ ውጭ ደግሞ ሌላ ሰው ማግባት አልፈልግም። በጣም ነው የማፈቅረው። ያለፈው አልፏል። አሁን ግን በጣም ናፍቀሽኛል። ስላገኘሽ ደስ ብሎኛል። እማዬ፣ አባዬ ግን ደህና ነው? ደህና ነው። አዝኖብኛል አይደል? በጣም አዝኗል የኔ ልጅ። ለሰርጉም በጣም ጓግቶ ነበር። ላንቺ ባል ብሎ የመረጠው ሰው በጣም ሀብታምና ለሱ ቅርብ የሆነ ሰው ነበር። እና እማዬ፣ ሳላቀው ሳልወደው እንዴት ገንዘብ ስላለው ብቻ ዝም ብዬ አገባዋለሁ? ልክ ነሽ የኔ ልጅ፣ ስሜትሽ ይገባኛል። ግን በዚህ መልኩ ማድረግ አልነበረብሽም። አባትሽ ምን ያህል እንደሚወድሽና ባንቺ እንደሚኮራብሽ ታውቂያለሽ። አውቃለሁማ። እንደዚህ ተማምኖብሽ ነው አንገቱን ያስደፋሽው። ከዚህ በኋላ ልጅ የሚባል ነገር የለኝም ብሏል። አሁን እዚህ እንደምትመጪ አባዬ ያውቃል እንዴ? አዎ፣ በስንት ትግል መሰለሽ አሳምኜ የመጣሁት። ግን ትንሽ ቀን የፈቀደልኝ። እንኳን መጣሽልኝ። የኔ ናፍቀሽኝ ነበር እማዬ፣ በጣም ናፍቀሽኝ ነበር። ብታይ ማታ ማታ አንቺን እያሰብኩ አለቅሳለሁ። የኔ ልጅ አንቺ ከቤት ከወጣሽ ጀምሮ አንድም ቀን እንቅልፍ ባይኔ ዞሮ አያውቅም። እንደዚህ አይነት ሁኔታ ውስጥ ስላስገባሽ በጣም ይቅርታ አድርጊልኝ እማዬ። ግዴታ ሆኖብኝ እንጂ በአንቺ የሚጨከን ፈልጌ አልነበር። እረዳሻለሁ የኔ ልጅ። በጣም ነው የምወድሽ። እኔም ቆንጆ አንድ ያለሽን ብቸኛ ልጅ እኮ አንቺ ነሽ። እናትና ልጅ በጣም ተነፋፍቃቸዋል። ልታይኝ ፍቅር እንዴት ናፍቃኝ እንደነበር። ተዋወቃችሁ ግን? አዎ ተዋውቀናል የኔ ልጅ። በደንብ እንኳን አልተዋወቅንም። አንቺ የምትወስድብኝ መሰለኝና በስነ ስርዓትም አላወራኋትም። በጣም ይቅርታ። ችግር የለውም። ተረድቼ ካለ ብሩክ እባላለሁ። ሮማን። በቃ እናንተ ተጫወቱ። እኔ የሚበላ ነገር ላቀራርብላችሁ። አይሆንም የኔ ልጅ፣ እዚሁ ቁጭ በይ። ናፍቆቴን ልወጣ። እንዴ ከመንገድ አይደል የመጣሽው? ምግብማ መብላት አለብሽ። ዝም አትላትም? አሁንማ በጣም ብዙ ቀን አለን እማዬ። እረፍት አድርገሽ በደንብ እናወራለን። እሺ በቃ መጣሁኝ። እናንተ ተጫወቱ እሺ? ምን እየሆንክ ነው? ፓስታ ልስራልሽ እንዴ? ፓስታ ልስራልሽ እንዴ? እንዴ ፓስታ ትወዳለች እንዴ? እሺ እኔ ልጅ ደስ ያለሽ። በቃ እሱን ስሪላታ። እንደውም እኔ መጥቼ ላግዝሽ።
እባክሽ ምንም የተፈጠረ ነገር የለም፣ ተረጋጊ። ሰላም ነው ማለት አባትሽ አልመጣም? ኧረ አልመጣም፣ እማዬ ብቻ ናት የመጣችው። እና የሁሉ ሰዓት ከማን ጋር ነበር ሲጨቃጨቁ የነበረው? እኔ እንጃ እባክሽን፣ ቆይ ትንሽ ስንረጋጋ ጠይቀዋለሁ። ግን አሁን ቤት እናትሽ ብቻ ናት ያለችው? አዎ እማ ብቻዋን ናት ያለችው። በቃ ተርፈሻል። ሌላው ትርፍ ነው። በይ በቃ አወራሻለሁ። እሺ ቻው። በቃ እሺ፣ እራት ላቀራረብ ነው። ቻው። የኔ ፍቅር ምን ላግዝሽ? በነገራችን ላይ ሰራተኛዋ መች ነው የምመጣው? እረፍቱ አለቀ አይደለም? ነገ ትመጣ ይሆናል። እኔ የምልህ ብሩኬ፣ ወይ ቅድም አባዬ ካልመጣ ከማን ጋር ነበር ያውሉ ሰዓት ስትጨቃጨቅ ነበር? ከእናትሽ ጋር ነው። እኔ ቅድም ላጠራራብሽም ብቻዋን መምጣቷን እኮ ላጠራ ብዬ ነው። እሷ ደግሞ አንቺን ካላየው ብላ አግዝ ያስልኛለች። የኔ ፍቅር አጨናነቁ አይደለም? ከኔ እንዳትለይ እኮ ስለምፈልግ ነው ማለት ነው። ማንም ቢመጣ እኔ ካንተ አልለይም። እሺ ፍቅር በጣም ነው የምወድሽ። ኧረ እማዬ ብቻዋን ናት። ሂድ በቃ አጫውታት። እኔ እራት ይዤ እመጣለሁ። በቃ እሺ፣ ቶሎ በይ እሺ። እማዬ ነይ በቃ እረፍት አድርጊ፣ አዘጋጅቼልሻለሁ። እሺ ደሳልሻል የኔ ፍቅር? እንዴ በጣም ናፍቃኝ ነበረ። ግን በጣም ይቅርታ እንዲህ የናፈቁሽ ከቤተሰቦች ስለሌሎሽ። እንደዚህ አትበለኝ። እኔ ካንተ ጋር ሆኜ የማገኘውን ደስታ ከማንም ጋር አላገኘውም እኮ። የማጣሽ መስሎኝ በጣም ፈርቼ ነበር። እኔም ሄደክ ስትቆይ እኮ አባዬ የመጣ መስሎኝ በጣም ፈርቼ ነበር። እሱ ቢመጣ በጣም ትልቅ ችግር ውስጥ ነበር የምንገባው። ግን እናትሽ ያለንበትን ነግረው በኋላ ደግሞ የማይሆን ነገር እንዳይፈጠር። አይ እማዬ አትነግረውም፣ አምናታለሁ። የኔ ፍቅር አንቺ ማንም ከኔ እንዲለይሽ አልፈልግም። ማንም አይለየንም የኔ ጌታ። በቃ ብሩኬ፣ በቃ ገዛዝቼ ልምጣ ማሚ እስክትነሳ ድረስ መጣሁ እንጂ። እሺ በቃ እኔም ቲቪ እያየሁ እጠብቅሻለሁ። ወይኔ ጉዴ! እንዴ ብሩኬ፣ እስኪ አይኔ ውስጥ የሆነ ነገር ገባ መሰለኝ። እስቲ እሺ ልልሽ። ቆይ እስቲ። ምንም ነገር እኮ የለም። እንዴ ይልኛ ቀጠለኝ ነው። እስቲ 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 አሁን እስቲ
በጣም አቃጥሎኝ ነበር። እና ምን ጠፋለ? ግን ብሩኬ እዚህ ምን ትሰራለህ? ውሃ አምጣልኝ ብዬ ነው። ውሃ በቃ ይዤልሽ ልምጣ። እማዬ እንዴት ነው? በደንብ ረፍት አደረግሽ? አዎ ድክም ብሎኛል። እርጅና መጣ መሰለኝ የደከመኝ ነው። ማን አባቱ ነው እርጅና እኔ እናት ጋር የሚደርሰው? እስኪ ንገሪልኝ እንዳይመጣብኝ። ኧረ በደንብ እነግርልሻለሁ። ያው አመጣሁልሽ እማዬ። አመሰግናለሁ ልጄ፣ አስቸገርኩክ። ኧረ እማዬ ግዴታዬ እኮ ነው። የምን ማስቸገር ነው ደግሞ? እንዴ አንቺን ካልታዘዘሽማ ጉድ ነው የሚፈላው እኮ። ልክ ነሽ እኮ የኔ ፍቅር። የፈለግሽውን ነገር ማዘዝ ትችያለሽ። ጎንበስ ቀና ብዬ ነው ማስተናግድሽ እኮ የኔ ዋል። እንድት እኮ ነው የማደርግክ። በል በቃ ልብሳችንን ቀይርና አስቤዛ ገዛዝተን እንምጣ። እንዴ እንግዳ ጠልኔ ነው ምን ነካሽ? አረ ሂዱ፣ እኔ ምንም አልሆንም። እኔ ተኛለሁ። ተነሱ ሂዱ፣ ተነሱ። አስቤዛ ላለመሸከም ነው አይደለ? በል በል እንሂድ። ውጣ። ቻው ማይ መጣ። ሰላም እማዬ። አለም ነኝ የማኪ ሰራተኛ። አለም ማለት አንቺ ነሽ? አዎ እኔ ነኝ። ነይ ግቢ። እንደምትመጪ እኮ ነግራኝ ነበረ። አዎ እናቴን ለመጠየቅ ገጠር ሄጄ ነበር። እንኳን ደህና መጣሽ እማዬ። አመሰግናለሁ። አንቺም እንኳን ደህና መጣሽ። አመሰግናለሁ። ግን እንኳን መጣሽ። ማኪ ባንቺ ናፍቆት ማበዷ ነበር። አይ ናፍቆት፣ አንድ ልጃችን መሆኗን እያወቀች አይደል ጥላን የጠፋችው? አይ ያው ፍቅር አይደል? አይ ፍቅር። በኔ ግቢ። አትቀልድ እባክህ። እኔ ምን ይገኛል? እናትሽ ገና ወጣት ናት። የሆነች ታላቅ እህትሽ ነው የሚመስለው። ብዙ ሰው ነው እንደዛ የሚለኝ። በልጅነቷ ነው የወለደች። አንቺም የሷን ፈለግ መከተል አለብሽ። ስለዚህ ዛሬውን እንድትወልድ ነው የምፈልገው። አሁንም ነው የምወልድልህ፣ አታስብ። ግን የኔ ፍቅር እንደ አባዬ አይነት አባት አትሆንማ። አባትሽ ምን አይነት ወንድ? አባቴ በጣም አስቸጋሪ ነው። ለእናቴም ጥሩ ባል አይደለም፣ ለእኔም ጥሩ አባት አይደለም። በጣም ኃይለኛ እንደሆነ ሰምቻለሁ። ሌላ የሚያስቸግር ነገር አለ እንዴ? አባቴ ጥሩ አባት አይደለም። እናቴ በአባቷ ግፊት ነው አባቴን ያገባችው እና ይደበድባታል፣ ያስከፋታል። ብቻ በጣም ብዙ ነገር አለ። ወይ በጣም ከባድ ነው። እሱ ነው የሚገርምህ ብሩኬ። እሷ እያየች ሌላ ሴት ጋር ሄዳች። ለምን ብላ መጠየቅ አትችልም፣ ምክንያቱም ይደበድባታል። እሷ ጋር የኔነት ስሜት እንዲሰማት አላደረጋት። ታዲያ ሁሉ ነገር የሚያደርግ ከሆነ ለምን አፈተው? ምክንያቷን አላውቅም ብሩኬ፣ ግን የሆነ ከአባቷ ጋር የተያዘ ነገር ያለ ይመስለኛል። ሁሉ ጊዜ አያቴ ጋር ስንሄድ አባቴ ራሱ ነው መጥቶ የሚወስደን። አያቴን ራሱ አልወደው፣ የሆነ የሚሸጠን ነው የሚመስለኝ።
አትናደጅበት የኔ ቆንጆ። እሱም የሆነ ያስገድደው ነገር ሊኖር ይችላል። የኔም አባት የማዬም አባት አንድ አይነት ናቸው። ስለራሳቸው ደስታ ብቻ ነው የሚጨነቁት። አንድ ቀን እንኳን ልጆቻችን ምን አይነት ህይወት መኖር እንደሚፈልጉ አስበው አያውቁም። በጣም ነው የሚያናድዱኝ። ስሚኝ የኔ ቆንጆ፣ እኔ ግን አባት ስሆን ዓለም ላይ አለ የተባለ አባት ነው የምሆነው። ልጄን እንዴት አሞላቄ እንደማሳደገው ታያለሽ። የኔ ፍቅር፣ አንተ ጥሩ ባል ነህ። ጥሩም አባት እንደምትሆን አልጠራጠርም። በቃ አሁን እንሂድ። ሄሎ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። መቼ ልትመጪ አሰብሽ? ስለ ልጅ ደህንነት እንኳን አትጠይቀኝም? ስለ እሷ ምንም መስማት አልፈልግም ሴትዮ። አይቻል ልመለስ ብለሽ ነው አይደል እንዴ? ዛሬውን ወደ ቤትሽ ተመለሽ። በጣም ትገርማለህ አዳነ። ልጅህ እኮ ነች። ስላለችበት ሁኔታና ስለ ደህንነቷ እኮ መጠየቅ ነበረብን። ለምንድን ነው የምጠይቅሽ? እሷ ቤተሰቦች አይደላችሁም ብላ ክዳን ስትሄድ እኔ ልጄ ነሽ ብዬ እሷን ፍለጋ የሚኳተንበት ምክንያት የለም። አልፈልጋችሁም ብላለች፣ እኔም አልፈልጋትም። አንቺ ነሽ አርፈሽ መቀመጥ አቅቶሽ የምታሳፍሪኝ። ልጅ ያለችበትን ሁኔታ ሳላቅ በሰላም መቀመጥ አልችልም ነበር አዳነ። አሁን አገኘሻት እኮ ምን አድርግ ነው የምትይኝ? በቃ አደርሽ፣ አየሻት። አሁን ወደ ቤትሽ ተመለሽ። እቆያለሁ አዳነ። ለምን ደው የምትቆዩ? የምትቆይበት ምክንያትስ ምን አለሽ? ልጅ የገባችበት ህይወት ጥሩ አይደለም፣ ችግር ውስጥ ነች ያለችው። እና አንቺ ምን አገባሽ? እሱን ይሁን ለመኖር ራሱ አይደለሽ እንዴ መረጠችው? ስለዚህ ምርጫዋን ትኖርበት። አንቺ ወደ ቤትሽ ተመለሽ። አልመለስም አዳነ። እኔ ልጄን ፈልጋታለሁ። በልጅነት ስሜት ተነሳስታ እማይሆን ውሳኔ ስትወስን ዝም ብዬ አላያትም። እናቷ እኮ ነኝ። አንቀባሩ የሚያኖራት ሀብታም ባል መርጬ ባጭላት፣ እሷ ግን ጥጋብ አናቷ ላይ ወጣ። አንድ መናጤ ዳ ፍቅር አይደል እንዴ ጥላ ቤቱን ሄደችው። አሁን መውጫው ጠፋባት አይደለ? እንደዛ አይደለም፣ ቤቷ ሙሉ ነው። ምንም የሚቸግራት ነገር የለም። እና ታዲያ ምንድነው ችግር ውስጥ ናት የምትይው? ለአንተ የገንዘብ ችግር ካልሆነ ሌላ ችግር አይታየም ማለት ነው? በገንዘብ ካልተቸገሩ ሆዷ ከሞላ ሌላ ምን አላት? ለማንኛውም ልጄን ሳልይዝ አልመለስም፣ እዚሁ ቆያለሁ። ነግሬሻለሁ። እሷ ልጅ አይኗን ማየት አልፈልግም። ይዘሻት ብትመጪ እንኳን እኔ እንደምገላት ወቂ። እሺ? አሁን መቼ ትመለሻለሽ? ቁርጡን ንገሪኝ። ነገርኩ እኮ አዳነ፣ ልጄን ሳልይዝ አልመለስም አልኩ። ልጄንማ ለዚህ አውሬ ትቼ አልሄድም፣ አላደርገውም። አለም፣ አለም፣ አንቺ አለም፣ አለም። አልሰማሁሽም ነበረ። ኤርፎን ሰክተሽ ነው ስራ የምትሰሪው? ምን ሆነሻል? ይልቅ አሁን አስጭ። ምን ማድረግ እንዳለብኝ ምን ያውቃል? ያናደደሽ ሰው አለ? ተይኝ። እሱ ማርሂ ደህና ነች? እንቺ ወጣች? ደህና ነች። እሷም መች ጉዳን አወቀች። ማን ያናደደሽ? ይልቅ አሁን ስራሽን ስሪ። ይኸው ከምሳ በኋላ የምትወጁ ሻይ በጤና አዳም ስኳር አድርጌልሻለሁ። ካነሰበት ጨምሪ። አይ በቃ ይበቃኛል። ቁጭ በይ።
የምወደውን ሻይ እንዴት አወቅሽ? ማኪ ሁሌ ካፏ ጠፍተሽ አታውቂም። ሁሌ ማየ ነው። እናቴ የምትወደው፣ እናቴ የምትለብሰው፣ እናቴ የምትበላው፣ ብቻ ምን አለፋሽ ሁሌ እናቴ ነው የምትለው። እኔና ማኪ እናትና ልጅ ብቻ አልነበርን፣ ጓደኛም ጭምር ነበር። ይህ ሰይጣን የሆነ ሰውዬ መጥቶ ግን ለያየን። ልጄን ወሰደብኝ። እንዴ ብሩኬን ነው ሰይጣን? እንዴ ምንድን ነው? ከመንገድ አይደል የመጣሽው? በይ ተነሽ፣ ልብስ ቀይሪና በዛውም አረፍም ምግብን ቢ። በቃ ወሬ ማብዛት አያስፈልግም። ተነሽ። ይቅርታ እማዬ፣ ሰይጣን ያልሽው ብሩኬን መስሎኝ ነው። ቆይ እኔ የምልሽ እስቲ ስለዚህ ልጅና ስለ ማኪ ፍቅር አውሪ። ወይኔ እማዬ ብታያቸው እንዴት እንደሚያስቀኑ! ያላቸው ፍቅር፣ መዋደድ፣ አክብሮት ብቻ በጣም ነው የሚያስቀኑት። ማኪ ብሩኬን ሲናገሩበት ጭራሽ አትወድም። ብሩኬም እንደዛው ማኪን ሲናገሩበት አይወድም። ብቻ ምን አለፋሽ እንዴት እንደሚያስቀኑ! ፍቅራቸው እንዴት ደስ እንደሚል! በቃ ወደ ውስጥ ግቢ እና ደግሞ ብሩኬ በቃ አለም ግቢና የዚህ ስራሽን ስሪ። አሁን ደግሞ መምጫቸው ደርሷል። ሻላ ቢሉ እንጂ ዝም አልኳቸው አይደል? እስቲ ብሎ እኔን ሳታጎርሽኝም በነገራችን ላይ የእናት ጉርሻ እኮ እንዴት እንደሚጣፍጥ እንዴ ብሩኬ! እና የማየን ጉርሻ ጎርሰ ዝም ልትል ነው? ኧረ እኔ ጉርሻ አልወድም። ከመቼ ወዲህ? እንዴ እንዴት አወቅክ እማዬ ጉርሻ እንደምትወድ? ሁል ጊዜ አይደል እንዴ ስለ እናትሽ የምታወሪው? ታዲያ ጉርሻ እንደምትወድ ነግሬሃለሁ እንዴ? ሊያውም ያንቺን ጉርሻ እንዴት የኔን ጉርሻ በጣም ነው የምትወዱት ይል ነበር እኮ። ረሳሽው እንዴ? አየሽ እማዬ፣ አንቺ ነሽ እንጂ እዚህ ቤት የማትኖሪ፣ ስምሽ እኮ ዝነኛ ነው። አይገርምም? ይሄን ያክል ስለ እናቴ እንደማወራ አላውቅም ነበር። እኔ ምንሽ እማዬ፣ ምንም ነገር አላልሽኝም እኮ። ቤቱን እንዴት አየሽው? አናኖራችን ብሩኬንስ? ጥሩ ነው። እንዴ እማዬ፣ ችግር አለ እንዴ? ምን ሆነሻል? ኧረ ምንም ችግር የለም፣ ጥሩ ነው። ምኑ ነው ጥሩ? ምንድን ነበር ያልሽኝ? እኔ ልጅ ምን ሆነሻል? በጣም ተወዛግበሻል እኮ። አይ ምንም ችግር የለም፣ እኔ ደህና ነኝ። ችግር አለ እንዴ? በቃ እኔ በጣም ስለደከመኝ ገብቼ ልተኛ። ምን ሆና ነው እናትሽ? እኔ እንጃ፣ ግን ልክ አይደለችም። የተፈጠረ ነገር አለ እንዴ? እኔ አላውቅም ብሩኬ። በቃ እሺ፣ እኛ እንጋናለን። እስቲ ዛሬ እኮ አላጎረስኩሽ። እንዴ እማዬ፣ አልተኛሽም እንዴ? የተኛሽ መስሎኝ እኮ ነው ዝም ያልኩሽ። ተነስቻለሁ። እስቲ ነይ ቁጭ በይ የኔ ልጅ፣ እንደ ድሯችን እናወራ። እሺ እማዬ። የኔ ልጅ ወይ እማዬ፣ ስለ አባትሽ ስታስቢ ምንድነው አእምሮሽ ውስጥ ፈጥኖ የሚመጣው? አንቺን የሚያስከፋሽ ነገር በሙሉ ትዝ ይለኛል። በጣም ልብሽን የሰበረው የምታስታውሹ ነገር ምንድነው የኔ ልጅ? በጣም ብዙ ጊዜ ከአይምሮ ያልወጣ ብሎ ሲያስጨንቀኝ የነበረው ታስታውሻለሽ እማዬ? የዛን ጊዜ በጣም አምሽቶ ደጋግሜ ስልክ ስትደውይለት አልሰራ ብሎ ቁጭ ብለን ስንጠብቀው ቆይተን እሱ ግን ሰክሮ ሴት ይዞ መጣ። በጣም ከባድ ነበር። ያን ነገር ባታዩ ብዬ የማይ ነበር። ግን አንቺም አብርሽ ጠብቀዋለሁ ብለሽ ቁጭ ብለሽ ጠብቅሽ። እሱም ደግሞ እንደዛ ያደርጋል ብዬ ፈጽሞ አስቤ አላቅም ነበር።
አዎ በጣም ከባድ ነበርማ። አባቴን በጣም ነው ማፍርበት፣ አልወደውም። ተይ የኔ ልጅ እንደዚህ አይባልም። አባትሽ እኮ አባት ነው፣ እንደ አባትነት መቀበል አለብሽ። ለስሜ መጠሪያ ብቻ እንዲሆነኝ ነው የምጠቀመው። እማዬ እሱን የመሰለ አባት ባይኖረኝ ደስ ይለኝ ነበር። የኔ ልጅ ይሄ ታሪክ አንቺ ጋርና ልጅሽ ጋር እንዲደገም ትፈልጊያለሽ? አረ በስመ አብ በይ እማዬ፣ ምን ሆነሽ ነው? ያንቺን ህይወት ሳይ ራሱ በጣም ነው የሚያስጠላኝ። ጭራሽ እኔም ልኖረው? ይቅር ይበልሽ እማዬ፣ ምን ሆነሽ ነው? እኔም እሱን አልፈልግም የኔ ልጅ። አስበሽ ካልተራመድሽ ራስሽን እዚህ ህይወት ውስጥ ማግኘትሽ አይቀርም። ምን እያልሽ ነው እማዬ? ስለ ብሩኬ ነው እንዴ እያወራሽ ያለሽው? አዎ ስለ ብሩክ ነው ማወራሽ የኔ ልጅ። በብሩክ ምን ያህል እርግጠኛ ነሽ? እና ብሩኬን ነው ካንቺ ባል ጋር እያወዳደርሽ ያለሽው? ንገሪኝ እማዬ። እያወዳደርኩ አይደለም የኔ ልጅ፣ ግን ብሩክን ሳየው ደስ አይለኝም። አስተውይ እያልኩሽ ነው። እውነት በጣም ታሳዝኛለሽ እማዬ። ብሩኬን አታውቂውም፣ ግን እንደዚህ ትናገሪዋለሽ። ማኪ ተረጋጊና አድምጪኝ። በቃሽ እማዬ። እንዴት ስለማታውቂ ሰው ሁሉ ትናገሪያለሽ? በጣም እኔ እኮ ማኪ አንዴ አድምጪኝ። ምን ላድርጋት? ምን አባቴ ማድረግ ነው የሚሻለው? ቀስ እንዳትደብድብኝ። ተወኝ እባክህ፣ ንዴቴን አንተ ላይ እንዳልወጣብህ። ጀምረሽዋል እኮ ቦክስ ብቻ ነው የቀረሽ። የምን ቦክስ ነው? ደሙን ነክሰሃለሁ። ወይኔ ምን ነው? ስጮህ እንኳን አሰሚኝም። ወጣል መክሊት ግን ይሄን የመሰለ ባል ባይሰጥሽ ማን ይሄን ንዴት ይችለው ነበር? ሂድ ጉረኛ። ግን ምን ሆንሽብኝ የኔ ፍቅር? ማን አባቱ ነው እንደዚህ ያናደደሽ? ተወኝ እባክህ፣ ዝም ብሎ ንዴት ብሎኝ ነው። አሃ መደባበቅ ተጀመረ። እንደዚህ ይሻላል። እቺ ማይናታ የምታናድደኝ። በቤተሰብ ባለ እንኳን አልገባም። ሌሊት ስልከፍሽ የኔ ፍቅር ታውቃለህ፣ ሁሉ ነገር ይኮናል። በጀመረ እንጂ ማውቀው አምላክ አንቺን ባይሰጠኝ ግን ምን ሆነ ነበር? ይህ ወራኛ ግን አንተን ስለሰጠኝ እኔም አመሰግናለሁ። እኔም በጣም ነው የማመሰግነው የኔ ቆንጆ፣ በጣም ነው የምወድሽ። እኔም እወድሃለሁ። ምንድን ነው? የኔ ስጦታ ነው። ምን? እኔ ፋይል አላጠፋም። ምንም ነገር ጊዜውን ጠብቆ ስለሚከፍለኝ ስለሚጠቅመኝም ጭምር ፋይል መያዝ ደስ ነው የሚለኝ። ቆይ ብሩክ፣ ምን ለማድረግ እየሞከርክ ነው? እጄ ውስጥ እንደሆንሽ እየነገርኩሽ ነው ሮሚ። አጥፋው፣ አሁኑኑ አጥፋው። አትቸገሪ፣ ፋይሉን እንደሆነ ብዙ ቦታ ነው ያስቀመጥኩት። ቆይ ግን ምን አይነት አውሬ ነህ? እንዴት እንኳን ትንሽ አታፍርም? የሚገርምሽ እኔ ትናንት ያደረኩት ነገር አሳፍሮኝ አያውቅም። ቆይ በዚህ ልክ እንዴት ክፉ ትሆናለህ? የፍቅረኛ እናት ሆኜ እንኳን ትንሽ ማፈር የለብህም? ይኑርብኝ አይኑርብኝ እንኳን አላውቅም፣ ግን ሚስቴን ምን ብለሻት ነው ያናደድሻት? የእኔ ልጅ መቼም ቢሆን
ያንተ ልትሆን አትችልም። ከአንተ ደግሞ ወስዳታለሁ። እሷ እንኳን ምንም ነገር አልነገረችኝም፣ ግን እኔና ማኪን ለመለየት የሆነ ነገር እንደነገርሻት እንዲቷ ያስታውቃል። ግን አንድ ነገር ወቂ፣ ማኪ በእኔ ማንም ሰው እንዲመጣባት አትፈልግም። እውነታውን ስታግን ነገሮች ይቀየራሉ። ያኔ ለአይኗ ትጠላሃለች። እውነታውን ስታቅ እኔም ብቻ አይደለም አንቺንም ትጠላሻለች። ስለዚህ ሁለት የተገፉ ነፍሶች ብቻቸውን ቀሩ ማለት አይደለም። እነዛ ነፍሶች ደግሞ ፍቅርን ፍለጋ ደግሞ እንደገና ይኳትታሉ ማለት ነው። ምን አይነት ማፈር ያስጠሊታ ሰው ነህ? ቆንጆና የሚወደድ ሰው ነኛ። አንድ ነገር ላስጠንቀቀሽ፣ እኔና ማኪን ለመለየት ከሞከርሽ ይሄ ፎቶሽን ለሚያቆሽ ሰው በሙሉ በትኜ ውርደትሽን አከናንብሻለሁ። ምን አይነት ቀን ነው ፈጣሪ ካንተ ጋር ያስተዋወቀኝ? ተየኔ ቆንጆ፣ ትናንት ያመሰገንሽበትንማ ዛሬ አትርገሚያት። አለም እማዬ ውሃ ትፈልጋለች፣ ውሰጂላት። እሺ አሞሽ ነው እንዴ? እማዬ አሞሻል? አይ ደህና ነኝ እንጂ። ምን ሆነሽ ነው? ምንም አልሆንኩም። እኔ የምልሽ ማኪ የለችም እንዴ? የለችም። ተናዳ ነው የወጣችው። ተነጋግራችሁ ነበር እንዴ? የማይሆን ህይወት ውስጥ እንዳለች ነው የነገርኳት። እሷ ግን እንደ እብድ አደረጋት። እንዴ ለምን እማዬ? ማኪ እኮ ብሩኬን ማንም ሰው ሲናገርባት አትወድም። መናገሬ ነው የሚገርማት። ገና ከህይወቱ አስወጣዋለሁ። እንዴ እሺ በቃ እኔ ልሂድ። አይገርምም? እውነት ልደውልልሽ እያሰብኩ ነው የደወልሽልኝ። ተቀደምሽ። በቃ እባክሽ ምግብ ልሰራ ተፍ ተፍ እያልኩኝ ነው። እናትሽ ሄደች እንዴ? አራለች። ቤተክርስቲያን ደርሼ ልምጣ ብላ አሁን ነው የወጣችው። አይ ጥሩ ነው። እሺ ምን አዲስ ነገር አለ? ጠፋሽ እኮ። ተይኝ እባክሽ፣ ከማዬ ጋር ተጣልቻለሁ። ምን ተፈጠረ ደግሞ? ገና ከመምጣቷ ከመነፋፈቅ አልፋችሁ መጣራት ጀመራችሁ? እሷ ናታ ብሩኬን ተናግራብኝ። ይሄ ልጅ ምን ቢያስነካሽ ነው ግን ማንም እንዳይናገርብኝ ብለሽ ሽፍን ያረግሽው እንዴ? እና ታዲያ ስለሱ ምንም ነገር ሳታውቅ ተጠንቀቂ፣ አስተውይ፣ ጥሩ ሰው አይደለም ምናምን ትለኛለች እንዴ? እንዴ ለምን እንደዛ አልሽ? እኔ ምን አውቃለሁ፣ ግን በጣም ነው ያናደደችኝ። ቆይ ዝም ብሎ ሰው መጥመድ አለ እንዴ? ይቅርታ ማኪ፣ እኔ ግን ዝም ብላ አይመስለኝም። እስኪ ተረጋግተሽ ስሚያት። እጭ እንግዲህ አንቺ ደግሞ ምን ሆነሽ ነው? ትደረቢላታለሽ እንዴ? ምናልባት ያየችው ነገር ካለ ብዬ እኮ ነው። አንቺ ደግሞ ትናንት ገና መታመን ልታይ ትችላለች። እባክሽ አታናጅኝ። ቻው በቃ። ያየችው ነገር ሊሆን ይችላል ትለኛለች። እኔ ምልሽ አለ እማዬ ስለኔና ስለ ብሩኬ ጠይቃሻለች እንዴ? አዎ ጠይቃኛለች፣ ግን ያው እንደምትዋደዱ ነገርኳት። ይሄውልሽ አለ እማዬ እዚህ የመጣችው እኔን ከብሩኬ ለይታ ልትወስደኝ ነው። እኔ ደግሞ ከብሩኬ መለየት እንደማልፈልግ ታውቂያለሽ አይደል? አዎ አውቃለሁ። ጎበዝ። ስለዚህ እማዬ ብሩኬን እንዳታስከፋብኝ በደንብ ተከታታያት። እሺ? እሺ ማኪዬ፣ በደንብ ነው የምከታተላቸው። አይንሽን ከማዬ ላይ እንዳስነቂ። ቅመም እኮ ነሽ የኔ ቆንጆ። በያው ወደ ስራችን እንሂድ። እስኪ ቲማቲሙን አቀፊ።
እንዴት ነሽ የኔ ልጅ? ደህና ነኝ። እንዴት ነሽ? እስካሁን ተቀየመሽኛል አይደል? ኧረ እኔ አልተቀየምኩሽም። ታዲያ እኮ በስርዓት እያወራሽኝ አይደለም። እና አንቺ ነሻ። እኔ ማንም ሰው ብሩኬን እንዲናገርብኝ አልፈልግም። አንቺ ደግሞ ስለ ብሩኬ ምንም ሳታውቂ ነው የተናገርሽው። ያለሁበትን ችግር ታውቂያለሽ አይደል? እና ያንቺ ህይወት እንደዛ ሆነ ማለት የሁሉም ሰው እንደዛ ይሆናል ማለት ነው እንዴ? ስንት እኮ የሚያስቀና ትዳር አለማ። እሱማ ልክ ነሽ የኔ ልጅ፣ ብዙ ጥሩ ትዳር አለ። ግን እኔ ትዳር ሁሉ እንደኔና እንዳባትሽ ይመስለኛል። እኔ በትዳር በኩል ምንም ጥሩ ነገር አይታየኝም። አውቃለሁ እኮ እማዬ፣ ቀላል ህይወት አይደለም ያሳለፍሽው። በጣም ብዙ ተጎድተሻል። አዎ የኔ ልጅ፣ ልቤ ተሰብሯል። የኔን ጉዳት አንቺም እንድታየው አልፈልግም። ለዛ ነው አስተውይ ያልኩሽ። አውቃለሁ እኮ እማዬ፣ ግን ብሩኬ እንደዛ አይነት ሰው አይደለም። አላየሽውም ቤት ውስጥ እንዴት እንደሚንከባከበኝ? ያው ዘመኑ ማንን ማመንና ማመን እንደሌለብሽ ለማወቅ ከባድ ነው። አታስቢ የኔ እናት፣ የኔና የብሩክ እንደዛ አይደለም። እሺ፣ ግን በምርጫሽ ዋጋ እንዳከፊ ዙሪያሽን አስተውለሽ ምረጭ። ምንም አትጠራጠሪ እማዬ፣ በብሩኬ በጣም እርግጠኛ ነኝ። እሺ ካልሽ የኔ ልጅ፣ ሳላቅ ስለተናገርኩሽ ይቅርታሽ። እማዬ፣ እኔም ሳልረዳሽ ስለተናገርኩሽ ይቅርታ። እማዬ፣ ግን እንዴት ነው ቤቱን ወደድሽው? አልደበረሽማ? አልደበረኝም። አንቺ ደግሞ ከጎን እያለሽ እንዴት ይደበረኛል? እሺ እማዬ፣ ታዲያ ምንድን ነው የጎደለ ነገር? ምን ማለት ነው? እሱን ቀስ እያልኩ እያየሁ እነግርሻለሁ። እሺ። እማዬ፣ አልደበረሽማ? ዛሬ ትተንሽ ልንወጣ ነው። አይደብረኝም የኔ ልጅ፣ እናንተም ስራችሁን ስሩ። ስራ ላስፈታችኋል ነው የመጣሁት። በቃ የምትፈልጊው ነገር ካለ አለማለች። አንቺ ማረፍ በይ። በቃ እማዬ፣ ምሳ ሰዓት እንደምን ብዬ ለመምጣት እሞክራለሁ። ያው ወደዛ ወደዚህ ባል ታክሲ የሚፈጀው ብቻ፣ ግን ለመምጣት እሞክራለሁ። አረ ምን አደከመሽ የኔ ልጅ? ባይሆን እኔ ተኝቼ አይደለም የምውለው እንዴ? እሺ እማዬ፣ ጨረስክ የኔ ፍቅር? አዎ ጨርሻለሁ። ልውጣ። እሺ፣ ቻው እማዬ። አለም፣ ቻው። ደህና ዋይ። አለም። አለም። አቤት። ይኸውልሽ ዛሬ ማየን እንዳታስቸግሪያት። ይሄን ኤልፎንሽን ጆሮሽ ላይ አድርገሽ እንዳታደነቁሪያት። ኧረ እኔ ሰው ሲኖር እኮ አላደርግም። ማኪ ተናገርኩ እንግዲህ። በይ ለማንኛውም ደህና ዋይ። ቻው ማኪ። ሌላ የምትፈልጊው ነገር አለ? ሻይ ላፍላለሽ? ምንም ነገር የለም። አመሰግናለሁ። እሺ እሺ፣ በቃ አርፍት አድርጊ። እሺ። እማዬ እንደሆነ ተኝታለች። ትንሽ ለረፍት ብላለች። ኤርፎኔን ባደርግ ችግር የለውም። ትንሽ ቆይቼ አያታለሁ።
ድምፅ እንደተሰሚኝ ፍቅር ውጣልኝ፣ ውጣልኝ። ጠዋት እንደዛ ሳይሽ እቀፋት ነበር ያለኝ። አንቺ ግን ቡሽ ያደረግሽ። እንዳትጠጋኝ ወይኔ ጉዴ፣ ምንድን ነው ያደረገው?